እንድታዩት የምፈልገው ሐሳብ ምንድነው? ራስን መካድ ምን ማለት ነው የሚለው ሐሳብ። አንዳንድ ሰዎች ጌታ ኢየሱስን ለመከተል አንዱ ቅድመ ሁኔታ የሚነገራቸው ምንድነው? ራስን ካድ፣ እኔ ልትከተለኝ ከፈለክ ሲባሉ ራስን መካድ የሚመስላቸው ራስን መጣል ይመስላቸዋል። አለመታጠብ ይመስላቸዋል። ጥርስ አለመቦረሽ ይመስላቸዋል። ካልሲ አለማጠብ ይመስላቸዋል። ጸጉራቸውን አለመታጠብ ይመስላቸዋል። ከምንም ነገር ራስን መጣል ይከተለው የፈለገ ቢሆን በቃ ራስን ካድ ተብሎ ክጃለው ራሴን ይላል። ታዲያ ራስን መካድ ምን ማለት ነው ለምትሉ ሰዎች በክርስትና እምነት ውስጥ አንድ በጣም የተለመደ የሚነገር የሚሰጥ ትምህርት አለ። እሱም ሰው ጌታ ኢየሱስን እንዲቀበል ራሱን እንዲክድ ዓለምን እንዲክድ ይጠየቃል። ጌታም በዚህ ስፍራ ሲናገር ለደቀ መዛሙርቶቹ ይሄኛው 16ኛው ምዕራፍ ነው። ከዚህ ቀን በፊት ብዙ ጊዜ አብረውት ቆይተዋል። ከጌታ ጋር ወጥተዋል፣ ገብተዋል። ከጌታ ጋር በልተዋል፣ ጠጥተዋል። የአገልግሎት ተልእኮ ተሰጥቷቸዋል። በልዩ ሁኔታ ከጌታ ጋር ህብረት ማድረግ ከጀመሩ ሰነባብተዋል። ይሄ የማቴዎስ ወንጌል መጽሐፍ ምዕራፍ 16 ደቀ መዛሙርቱና ጌታ ለመጀመሪያ ጊዜ የተገናኙበት ምዕራፍ አይደለም። ትውውቃቸው፣ ግንኙነታቸው ከዚህ ቀደም እንዳለ ከዚህ በፊት የነበሩት ምዕራፎች በደንብ አድርገው ያስረዱናል። ታዲያ ጌታ ኢየሱስ ክርስቶስ አብረውት እየመጡ ላሉ ከቤተሰቦቻቸው ከዘመዶቻቸው ለተለዩ ስራቸው ለተዉ እንደ ማቴዎስ አይነት እንደ ጴጥሮስ አይነት መረባቸው ለጣሉ እንደ ያዕቆብ እንደ ዘብዴዎስ ልጅ እንደ ዮሐንስ ወንድም አይነት በጣም ታዋቂ አሳ አጥማጆች ለቤተ መንግስት አሳ አቅራቢዎች የሆኑ እነዚህን ሁሉ ደቀ መዛሙርቶች የሆኑትን ወደ እነሱ ዞሮ እንደዚህ አላቸው፣ ሊከተለኝ የሚወድ ቢኖር ራሱን ይካድ ብሎ እንዳላቸው የእግዚአብሔር ቃል በዚህ ስፍራ ይነግረናል። ወዳጆቼ እንድታዩት የምፈልገው ሐሳብ ምንድነው? ራስን መካድ ምን ማለት ነው የሚለው ሐሳብ ነው። ሊከተለኝ የሚወድ ቢኖር ብሎ ጌታ ሲናገር ልክ እሱን ለመከተል እንደ ቅድመ ሁኔታ ያስቀመጠው ሐሳብ ነው። ራስን መካድ ማለት ራስን መጣል ማለት ግን አይደለም። ራስን መካድ ማለት ምን ማለት ነው የሚለውን ከማየታችን በፊት ምን ማለት አይደለም የሚለውን ማየት በጣም ተገቢ። አንዳንድ ሰዎች ጌታ ኢየሱስን ለመከተል አንዱ ቅድመ ሁኔታ የሚነገራቸው ምንድነው? ራስን ካድ፣ እኔ ልትከተለኝ ከፈለክ ሲባሉ ራስን መካድ ይመስላቸው ራስን መጣል ይመስላቸዋል። አለመታጠብ ይመስላቸዋል። ጥርስ አለመቦረሽ ይመስላቸዋል። ካልሲ አለማጠብ ይመስላቸዋል። ጸጉራቸውን አለመታጠብ ይመስላቸዋል። ከምንም ነገር ራስን መጣል ይከተለው የፈለገ ቢሆን በቃ ራስን ካድ ተብሎ ክጃለው ራሴን ይላል። ስለዚህ ራስን መካድ ማለት ራስን መጣል ማለት አይደለም። አንዱ እሱ ነው። ሁለተኛው ራስን መካድ ማለት ስምህን መርሳት ማለት አይደለም። ስሜ ማን ነበር? እኔ ስም የለኝም፣ በቃ ፋንድያ ነኝ፣ እኔ እንደውም ስሜ ጆንያ ነው፣ እኔ እንደዚህ ነኝ፣ ማልጠቅም ነኝ፣ ቡቱቶ ነኝ ማለት አይደለም። ራስን መካድ ማለት ለራስ ቦታ ለመስጠት ማለት አይደለም። ራስን መካድ ማለት እሱ ብቻ ሳይሆን ራስን መካድ ማለት ጾታን መጠራጠር ማለት አይደለም። ወንድ ነኝ ሴት ነኝ፣ ወንድ ነኝ ሴት ነኝ ብሎ መጠራጠር ማለት አይደለም። ሌላው ደግሞ ራስን መካድ ማለት እድሜን መርሳት ማለት አይደለም። እድሜ ስንት ነው ስትባል ፈዘህ ማየት ማለት አይደለም። ራስን መካድ ማለት አንዳንድ ሰዎች ራስን ካድ ሲባሉ እድሜያቸውን ነው የካዱት። እሱ ብቻ አይደለም። ራስን መካድ ማለት ያለበትን ሲቹዌሽን መካድ ማለት አይደለም። ያለበት ሁኔታ ውጣ ውረድ ሊኖረው ይችላል። የማይመች ሁኔታ ውስጥ ሆነ ሊሆን ይችላል። እሱን ሪያሊቲ ዲናይ ማድረግ ሪያሊቲን መሸምጠጥ ማለት አይደለም ራስን መካድ ማለት። ወዳጆቼ ይሄ ራስን መካድ የሚለው ሐሳብ ጌታ ኢየሱስ እንዲከተሉት ያስቀመጠው ቅድመ ሁኔታ እንደሆነ በመግቢያ ሐሳብ ላይ ተናግረን። ታዲያ ራስን መካድ ምን ማለት ነው ለምትሉ ሰዎች የመጀመሪያ ራስን መካድ ማለት በፍጹም ሁለንተና እግዚአብሔርን መተማመን ማለት ነው። የእምነትን መሰረት፣ የህይወትን መሰረት፣ ያንተነትን መሰረት፣ ዋና የእምነት መሰረት እግዚአብሔርን ማድረግ ማለት ነው ራስን መካድ ማለት። ወዳጆቼ የሌለ ጉዳይማ የለህም። ራስን መካድ ማለት የሌለ ጉዳይ ላይ እግዚአብሔርን ማመን ማለት አይደለም። ራስን መካድ ማለት ራስን ትክክድሃል ማለት በሌለ ነገር ላይ በእግዚአብሔር ላይ ትታመናለህ ማለት አይደለም። ራስን መካድ ማለት ባለህ ነገር ላይ ጉልበት አለህ፣ እውቀት አለህ፣ ገንዘብ አለህ፣ ቤተሰብ አለህ፣ ብዙ ነገር አለህ፣ ራስን ትክዳለህ ማለት በሌለ ነገር ላይ በእግዚአብሔር ትታመናለህ ማለት ሳይሆን ባለህ ነገር ላይ ሳይሆን እምነትን የምትጥለው ያለህ ነገር እንዳለ እያለ አንተ ግን ባለህ ነገር ላይ ሳይሆን በእግዚአብሔር ላይ ስትደገፍ፣ በእግዚአብሔር ላይ ስትታመን፣ እምነትን በእግዚአብሔር ላይ ስታደርግ ማለት ነው ራስን መካድ ማለት። ለዚህ ነው ለደቀ መዛሙርቶቹ ጌታ ሲነግራቸው ሊከተለኝ የሚወድ አለ ራሱን ይካድ ብሎ ሲላቸው በሙሉ ሁለንተናው በእኔ ይተማመን ማለት ነው። ምክንያቱም እየተከተሉት ያሉት እሱ ወፍ እንኳን ጎጆ አላት፣ ቀበሮ ጉድጓድ አላት፣ ሲያዩት ከሸበጥና ከቀሚስ በስተቀር ምንም የለውም፣ ምስኪን ነው ሲያዩት። እና ምናልባት ነገን ስታስቡ፣ መኖርን ስታስቡ፣ ሁኔታን ስታስቡ ስጋት እንዳይገባችሁ 100% እምነታችሁ በኔ ላይ ነው መሆን ያለበት። ትናንትና ትታችሁት የመጣችሁት ነገር ሊቆጫችሁ አይገባም፣ ሊያሳስባችሁ አይገባም። ነገር ሊመጣ ያለው ነገር ሙሉ በሙሉ እምነታችሁን
በእኔ ላይ አድርጉ ማለት ነው። ሰው ስለሌለው ነገር በእግዚአብሔር ማመን አይከብደውም። የለውማ የሌለውን ነገር ይሰጠኛል ብሎ ሊያምን ይችላል። ራስን መካድ ማለት ግን የሌለህን ነገር አገኘዋለሁ ብለህ በእግዚአብሔር ላይ ማመን ሳይሆን፣ ባለ ጉዳይ ላይ ሳይሆን በእግዚአብሔር ላይ ልብህን መጣል፣ ራስን መጣል፣ በእግዚአብሔር ላይ መቆም መቻል ማለት ነው። ራስን መካድ ማለት ምንም ነገር ልታረግ በምትችልበት ሁኔታ ውስጥ ምንም ነገር ልታረግ እንደማትችል አርገህ ራስን ስትቆጥር ማለት ነው። ራስን መካድ ማለት ለምሳሌ ገንዘብ አለህ፣ ወተህ ልትገዛ እንደምትችል ታውቃለህ። ጉልበት አለህ፣ መተህ ልጥለው እንደምትችል ታውቃለህ። ብዙ እውቀት አለህ፣ አንዳች ነገር በእውቀት ተጠቅመህ ልታረግ እንደምትችል ታስባለህ። ግን የሚገርምህ ገንዘቡ እያለ ለመግዛት ስታስብ አንተ በገንዘቡ ሳይሆን ስለ ፍቃዱ ሁሉም በሚያደርግ ስለ ፍቃዱ ሁሉም ባደረገ እግዚአብሔር ካልፈቀደ ደስ ያለው ተድላን የቀመሰ የበላስ ማን ነው እንደሚል መጽሐፍ ምንም ነገር ልታረግ ስትችል ምንም ነገር ልታረግ እንደማትችል አርገህ ራስን ስትቆጥር ማለት ነው። እሺ 400 ብር ኪስ አለ 400 ብር ኪስ አለ 400 ብር ኪስ ይዘህ እና በርገር ለመብላት ፈልግ። አሁን ለዚህ ጉዳይ ምን መጸለይ ያስፈልገዋል ልትል ትችላለህ። በቀጥታ ወጥተህ ሄደህ በ400 ብር ከፍለህ በርገሩ ልትገዛው እንደምትችል እርግጠኛ ስለሆንክ ሄደህ በርገር አምጡ ብለህ ልትሰጥ ትችላለህ። አሁን ዋናው ጉዳይ ምንድን ማለት ነው? ራስን መካድ ማለት ምንም ነገር ማድረግ ስትችል ምንም ነገር ልታደርግ እንደማትችል አድርገህ ራስን መቁጠር ማለት ነው። 400 ብር አለኝ ጌታ ሆይ አንተ ስትገዛልኝ ነው፣ ግን እኔ በርገሩ ልገዛ ምችል ልታደርግልኝ የምትችለው አንተ ነህ። እኔ በህይወቴ እኔ በአቅሜ እኔ በእውቀቴ የማደርገው አንዳች ነገር የለም። ብራዘር አንተ ምንም ነገር ልታደርግ ስትችል ምንም ነገር ልታደርግ እንደማትችል አድርገህ ራስን ስትቆጥር እያለ እንደሌለ እየቻልክ እንደማትችል አድርገህ ራስን ስትቆጥር አሁን በአንተ ጫማ ውስጥ ሰማይ ይገባል። በአንተ ልክ ሳይሆን በሱ ልክ ነገር ወደ አንተ መለቀቅ ይጀምራል። አሜን ይባላል። በሙሉ ሁለንተና በእግዚአብሔር ላይ መታመን ማለት ነው። በሙሉ ሁለንተና አሁን በተቀመጥከው ወንበር ላይ ታምናል። ታውቃለህ አይጥነኝም ብለህ ታምናል። አልወድቅም ብለህ ታምናል። ይሄን ወንበር የሰራውን አታውቀውም፣ ግን በወንበሩ ታምናል። አንድ ነገር እነግርሃለሁ፣ ምድርን የሰራ ሰማይን የዘረጋ በዘመናት ያልደከመ የማይተው አምላክ አለ። አሜን ይባላል። ሁሉን ነገር ለእግዚአብሔር አሳልፎ መስጠት ማለት ነው። ሳትሸራርፍ በኢየሱስ ላይ መደገፍ ማለት ነው። ነገር ስታስብ እርግጠኛ ነህ እንደምትኖር፣ ወጥተህ እንደምትገባ፣ ሰርተህ እንደምትገባ፣ ነገሮች በፊትህ እግዚአብሔር ገበታን እንደሚያዘጋጅልህ እርግጠኛ ነህ። 100% በኢየሱስ ላይ መደገፍ ማለት ነው። 100% እኖራለሁ ስትል በሱ፣ እወጣለሁ ስትል በሱ፣ እገባለሁ ስትል በሱ፣ ይከናወንልኛል ስትል በሱ። መጽሐፍ እንደዚህ አለ፣ በሰው የሚታመን ሥጋ ለባሹን መታመኛ ያደረገ የተረገመ ነው አለ። በእግዚአብሔር የሚታመን ግን እሱ ብሩክ ነው አለ። በድርቅ ዘመን አለ ያፈራል አለ። ፍሬያማነቱ አይቋረጥም አለ። ወይኔ ሙቀት በመጣ ጊዜ አይሰጋም አለ። አካውንት መቀየር ማለት ነው። ከሰማይ መዘርዘር ማለት ነው። ያንተን ቁጭ አድርገህ የእግዚአብሔርን ትዘረዝረዋለህ ማለት ነው። ህይወቴ የሽርክና ማህበር አይደለም ብለህ ጻፍ። እኔና ጌታ የመሰረትነው ፔንዲሲ አይደለም። 100% ኦነርሺፑ የሱ ነው። 100% ባለቤቱ እሱ ነው። ባለቤቱ እሱ ነው። እነግርሃለሁ፣ ባለቤቱ ካልናቁ አጥሩን አይነቀንቁ እንደሚል አበሻ ልክ እንደዛ አንተን የነካ ሰማይን ይነካል። ይቀርባል። በአንተ ላይ የተነሳ በእግዚአብሔር ላይ ይነሳል። እግዚአብሔር ምስክር፣ ታላቅ ነገር በህይወታችሁ ይሆናል። እግዚአብሔር 100% እንደምታምነው የሚታወቀው በሌለ ነገር ላይ ሳይሆን ባለ ነገር ላይ ታምነዋለህ። አዎ አምነዋለሁ። ምን ሊያደርግልህ? እንዲህ ሊያደርግልኝ፣ እንዲህ ሊሰጠኝ። ኖ ስለሌለ ነገርማ ምን አማራጭ አለ ከማመን ውጪ? እግዚአብሔርን ማመን የሚታወቀው በሌለ ነገር ላይ ሳይሆን ባለህ ነገር ላይ። ያለ ነገርህን መቆሚያ ሳታደርገው፣ ያለ ነገርህን የህይወትህ መሰረት ሳታደርገው፣ መመኪያ መታመኛ ሳታደርገው። ኢየሱስ ጌታ። ጻፉ እንደዚህ ብላችሁ፣ እግዚአብሔርን መታመኛ ማድረግ ዜግነትህን ማድረግ ማለት ነው። እግዚአብሔርን ዜግነትህን፣ ዘርህን፣ የአደጋ ጊዜ ተጠሪህን እግዚአብሔር ማድረግ ማለት ነው። አሁን ራስን መካድ ማለት በሙሉ ሁለንተና በእግዚአብሔር መታመን ማለት ነው ካልኩ፣ መጽሐፍ ደግሞ ሲናገር እንደዚህ ያለ፣ በእኔ ተማምነዋልና አስጥለዋለሁ፣ ስሜንም አውቀዋልና አጋርደዋለሁ። ይፈልጉታል ግን አያገኙትም፣ ሲያምራቸው ይቀራል። እያዩት ይወጣል፣ እያዩት ይገባል፣ እያዩት ይከብራል፣ ከፍ ከፍ ይላል። ለምን? መታመኛውን እግዚአብሔር ስላደረገ። አሜን ይባላል። አንድ ሰው በጣም ሲቸገር ምናምን ስታወሩት የሆነ ነገር ስትሉት እንደዚህ ይላል፣ ለኔ ተወሱን ይላል። እግዚአብሔርን ማመን ማለት ለእግዚአብሔር ነገሮችን መተው ማለት ነው። ሰጠኸው ለሱ። እግዚአብሔር ምስክሬ ነው። መድኃኔዓለምን አውቀዋለሁ። ጠላቶቼ ሲዘበዝቡኝ እንዴት እንደሚያረጋቸው፣ ሲይዛቸው ይተዋቸዋል። ይሰማኝ ነኝ። ጠላቶቼን ሲይዛቸው ይተዋቸዋል፣ ስተዋቸው ይይዛቸዋል። ለምን ሲባል ስለ አንድ ነገር ሁለት ሰው አያወራም። አንተ ካወራ ሰማይ ዝም ይላል፣ አንተ ዝም ካልክ ሰማይ ያወራል። ስለዚህ ማድረግ ያለብህ ምንድን ነው? አንተ ዝም ብለህ በሰማይ ማስያዝ ነው ያለብህ። ይሰማኝ ካል ከዛ መድኃኔዓለም እንደ መረብ ኳስ ያደርግልሃል። በነገራችን ላይ እግዚአብሔር የመጨረሻ ሊባርካችሁ ሲፈልግ የሚያደርገው ጠላታችሁን አይደለም ያጠፋው፣ ጠላታችሁን አይደለም ይመታው፣ ዝም ብሎ ለእናንተ ነው የሚሰጣችሁ። ጠላት የመጨረሻ ሲቀጣ የሚቀጣው ደርቆ አይደለም፣ እግዚአብሔር አድርቆ አይደለም የሚቀጣው፣ አንተን አለምንሞ ያሳየዋል። ይድፋው ብሎ ይረግማል። መድኃኔዓለም
መድኃኒዓለም እንዲህ እርግማናችን ሁሉ ተስማማው። ሁለተኛው ራስን መካድ ማለት የራስን ጽድቅ አለመቁጠር ማለት ነው። ያንተን ጽድቅ እየቆጠርክ ጌታን መከተል አትችልም። እና ራስን መካድ ማለት አሉኝ የምትላቸው መልካም ነገሮች እንደሌሉ አድርገህ መቁጠር ማለት ነው። አሉኝ የምትላቸው መልካም ነገሮች እንደሌሉ አድርገህ መቁጠር ማለት ነው። ትዝ ካላችሁ ጌታ ኢየሱስ ሌሎችን ስለሚንቁ ፈሪሳውያን ለመናገር ፈልጎ ሁለት ሰዎች ጸሎት ሊጸልዩ ወደ መቅደስ ወጥተዋል። እና አንደኛው ሰውዬ ቀራጭና ፈሪሳዊ ነበሩ አለ ጌታ። እና ያ ፈሪሳዊ ምን አለ? በሳምንት 2 ጾማለሁ፣ አስራቴን እሰጣለሁ። እና ሰውየው በእግዚአብሔር ፊት የሚቆመው ያለው መልካም ነገር እየቆጠረ ነው። አስራቴን እሰጣለሁ፣ ጾማለሁ፣ በቃ ጸልያለሁ፣ እንደዚህኛው ቀራጭ ስላላረከኝ አመሰግናለሁ። ሰው ራሱን ይክዳል ማለት ያለው መልካም ነገር አይቆጥርም ማለት። ለጌታ ያልሆንኩት ምን አለ አይልም። ለሰው ያልሆንኩት ምን አለ አይልም። ምን ሆንክ ለጌታ? ተርብ ያለው ካልክ መራብ ብቻ ሳይሆን በተራበ አንበሳ የተበሉ ሰዎች። ራስን መካድ ማለት የራስን መልካም ነገር አለመቁጠር ማለት ነው። ጽድቅህን አለመቁጠር ማለት ነው። ወዳጄ ካንተ በላይ ጸልየው፣ ካንተ በላይ ጾመው፣ ካንተ በላይ ብዙ ነገር አድርገው አንተ ያልሆንከውን የሆንከውን መሆን ያቃታቸው በጣም ብዙ እና ሰው ራሱን ይክዳል ማለት የራሱን ጽድቁን መልካም ነገሩን አይቆጥርም ማለት። አጋጥሟቸው አቅም እንደዚህ አይነት ሰዎች እንደዛ ያደርጋሉ። ልክ ስትጣሉ ጠብቀው እኔ ለሷ ያልሆንኩት ምን ነገር አለ ከዛ መቁጠር ነው። የወለደች ጊዜ ልጅነቴን ሰጥቼ ማን ነው ሽምግልናውን ይሰጥ? የራስን ጽድቅ አለመቁጠር ማለት ነው። አጭር ክዳል እኮ ራስን ክዳል። አለኝ ልትለው ሁሉ የለኝ ብላል። ያለኝ ኢየሱስ ነው ብላል። ለምሳሌ እንቁጠር ካሉ ብዙ የሚቆጥሩት ነገር አላቸው። እነ ጴጥሮስ እንቁጠር ካሉ እንደውም ትዝ ካለች ከሆነ አንድ ቦታ እንዲህ ብለዋል፣ እኛ ሁሉ ተከተልን። ታዲያ መጨረሻችን ምንድን ነው? በነገራችን ላይ ታንኳቸውን ጥለው መጡ ሲባል ታንኳ ሲባል አሁን ሐዋሳ አሳ የሚያሰግሩበት እንዳይመስል። በዛ ጊዜ ታንኳ ያለው ሰው ማለት ኤሮትራከር ያለው አስመጭና ላኪ በል ባልማታይ ባላምት ምን ነው ፎቁን ትቶ የመጣ እኮ ነው። ቀላል ሰው አይደለም። ዮሐንስ የሚባለው ሰው እኮ ቤተ መንግስት ያውቀዋል። ጴጥሮስን ወደ ቤተ መንግስት ያስገባው ዮሐንስ ነው ብያቸዋል። በቤተ መንግስት የሚታወቁ አሳ ሰፕላይሮች ነው። ቀላል ሰዎች ትልልቅ ሰዎች ናቸው። ግን ጌታ እንደዚያ እኔንም እየተከተልክ ጽድቅህንም እየቆጠርክ እንዴት ትችለዋል? ሶስተኛ ራስን መካድ ማለት ለራስ ሳይሆን ለሌሎች መኖር ማለት ነው። ጌታ ኢየሱስ ከአብ ጋር የነበረውን መስተካከል እንደ መቀማት ሳይቆጥር ያለ ልክ ስቅስቅ አለ። ወዳጆቼ በጣም ቤስት ዲፊኒሽን ልንገራችሁ ራስን ስለመካድ። ራስን መካድ ማለት እግዚአብሔርን አንደኛ፣ ወንድምን ሁለተኛ፣ ራስን መጨረሻ ማድረግ ነው። ሶስተኛ አላልኩም። ራሱን የካደ ሰው ማለት ጌታውን አንደኛ ያደረገ ሰው ማለት ይሁን ነኝ። በየትኛውም ጉዳይ ፕራዮሪቲ ጌታውን ያደረገ ማለት ነው። ወንድሙን የሚያስቀድም ማለት ነው። ራሱን የካደ ሰው ማለት እውነት እናውራ ብለን ካላሁ ቸርች የምትመጡት ለቅሶ ከሌላ አይደለም እንዴ? ቸርች የምትመጡት ምንም ኬስ ከሌላችሁ አይደል? የሆነ ማህበራዊ ጉዳይ ከሌላችሁ፣ ጂም ምናምን ከሌላችሁ፣ ሻይ ቡና እራት ዲነር ከሌላችሁ ምናምን የምትመጡት እኮ ቃል ለመስማት ለመማር ከጌታ ጋር ፌሎሺፕ ለማድረግ ራሱን የካደ ሰው ማለት ጌታውን ፕራዮሪቲ ያደረገ ቅድሚያ ያደረገ ሲቀጥል ወንድሙን ያደረገ ሰው ማለት ነው። ራሱን የካደ ማለት እኔ በጣም ነው የምገረመው። በነገራችን ላይ ፕሪንሲፕል እንደሆነ የምታውቁት ግራቪቲ እንደሆነ የምታውቁት ልክ ሙስሊሞቹን አይታችሁ ከሆነ በጣም ነው በሙስሊሞቹ የምገረመው። ጁማ ነው ቀልድ የለም። የዳናችሁበትን እውነት ጌታችሁን ፕራዮሪቲያችሁን ማድረግ ቅድሚያ መስጠት ማለት ነው። ራስን መካድ ማለት አንደኛ ማድረግ ማለት የስኬጁላችሁን የመጀመሪያው ቦታ እሱን ማስያዝ ማለት ላገኝ የምችለው አምልኮ ከሌለ መንፈሳዊ ጉዳይ አሁን ከሌለ ወይም ቸርች ፕሮግራም ከሌለኝ ጸሎት ከሌለ ትምህርት ከሌለ አገኛለሁ። በጣም ብዙ ሰው ኢትዮጵያ ውስጥ ቢዚ ነኝ ሲል ያስቃል። እና ሰዎች ደግሞ አሉ ከምንም መተው ተጸልዮላቸው እግዚኦ ተብሎ እግዚኦ ውረድ መድኃኒዓለም ሥላሴ ተብሎ ወርዶላቸው 3 ብር ሲቆጥሩ ቸርች አይመጡም። እመነኝ፣ ጌታን ፕራዮሪቲ ካረከው ጌታ ራሱ ፕራዮሪቲ ያደርጋል። እግዚአብሔርን የስኬጁልን መጀመሪያ ካረከው እግዚአብሔር ራሱ በሲዝኑ ላይ ፊት ለፊት ያደርጋል። ራስን መካድ ማለት እንደዛ ማለት ነው እንጂ እሑድ ጠብቀ የእሑድ ደንበኛ መሆን ማለት አይደለም። ራስን መካድ ማለት ለሌሎች መኖር ማለት ነው። ወንድምህ ካንተ በፊት ማድረግ ማለት ነው። ለራስ አትሁን ማለት ነው። ምንም ነገር ሲሆን ለራሴ፣ ምግብ ሲሆን ለራሴ፣ ልብስ ሲሆን ለራሴ፣ እስቲም ሲሆን ለራሴ፣ ሳውና ሲሆን ለራሴ፣ ምንም ሲሆን ለራሴ አትሁን። ለወንድምህ፣ ለባልንጀራ፣ ለሌላ ሰው አረግ። ለምሳሌ ለራስ የሆኑ ባሎች ነገር ለራሳቸው የሚያደርጉ ለሚስታቸው የማያደርጉ በቃ ጥልጥሙንም ምኑንም ጠራርገው እቤት ሚስታቸው ሽሮ ትብላ፣ ምስር ትብላ፣ ከፈለገች ጾም ጸሎት ትሁን ምንም ጉዳዩ አይደለም። ጋርጎ ጨርሶ ሀለራስ ነው ይመጣል። ሀለራስ ይባላል። ትንሽ እስቲ ማረፍ ፈልጋል ይላል። ሀለራስ ይባላል። ሀለራስ የሆኑ ሚስቶችም አሉ። ከላይ ቅባቱን በልተው ማታ የታባቱ የሆነ መልክ የሌለው ነገር ይዘው ሀለራስ ደግሞ የሆኑ ሚስቶች አሉ። ሀለራስ ከላይ አናት እፍታውን በልተው
ባለ ራስ ሚስት ይጠብቃችሁ በኢየሱስ። ራስን መካድ ማለት አራተኛና የመጨረሻ በመከራ ውስጥ መጽናት ማለት ነው። ራስን መካድ ጌታ እኮ ደቀ መዛሙርቱን ወደ እነሱ ዞሮ እንደዚህ ይላቸዋል፣ ሊከተለኝ የፈለገ ቢኖራል ራሱን ይካዳላቸው። ለመሰላችሁ ቀጥሎ አሁን ጌታ ኢየሱስ ሊነግስ አይደለም፣ መከራ ሊቀበል ነው። ትልልቅ መከራዎች እየመጡ በመከራ ውስጥ መጽናት ማለት ነው። አሁን መጽሐፉ የሚለው እንደዚህ ነው። ራሱን መካድ ማለት በመከራ ውስጥ መጽናት ማለት ነው። ሊመጣ ያለ ቻሌንጅ ስላለ መከራችሁ በዛ ውስጥ ስፍራችሁ እንዳያስለቅቃችሁ ማለት ነው። ጌታ ተሰድቧል፣ ጌታ ተመቷል፣ ጌታ ተዋርዷል። ግን የደረሰበት መከራ በጠቅላላ ዓላማውን እንዲያቋርጥ ሩጫውን እንዲያቋርጥ አላደረገው። ሚሽኑን አላቋርጥም ጌታ። ራስን መካድ ማለት በሚገጥም ቻሌንጅ ውስጥ ሚሽንን አለማቋረጥ ማለት ነው። ምንም እንኳን ቻሌንጅ ቢገጥም የጀመርከው ሚሽን እስከ ፍጻሜ ድረስ ይዘህ መሄድ ማለት ነው ራስን መካድ። ለዚህ ከሆነ ለምሳሌ ባልና ሚስት ሆኑ ስትጋቡ በትዳር ስትኖሩ የሚገጥማችሁ በጋራ የሚገጥማችሁ ቻሌንጅ አለ እና በገጠማችሁ ቻሌንጅ ውስጥ የገጠማችሁን ቻሌንጅ ምክንያት አድርጋችሁ ከትዳራችሁ ዊዝድሮ ስታደርጉ እያላችሁ ያላችሁት ነገር ምንድነው? ቻሌንጅ ገጥሟችኋል። የጀመራችሁትን ፕሮግራም ሚሽን አቋርጣችሁ ወጣችሁ ማለት ነው። አንዳንድ ሰው በነገራችን ላይ ሩጫ ሜዳ ላይ አይታችሁ ከሆነ ሲሮጡ ይሮጣሉ፣ ሲሮጡ ይቀደማሉ። መቅደም ብቻ ሳይሆን ይቀደማሉ። አንዳንዶቹ ሲቀደሙ ሩጫውን ጥለው ይወጡ አሉ። አንዳንዱ ደግሞ ተቀድሞም እና ኃይሌ 4 5 የደረበውት ሁሉ ይሮጣል። ምክንያቱም አትሊስት መጨረስ ዲፕሎማ ያሰጣል። የኢትዮጵያ እግር ኳስ አይታችሁት ከሆነ በአብዛኛው የሚጠናቀቀው በብጥብጥ ሲመሩ እንጂ ሲመሩ አይፈልጉም። ከተመሩ ይበጠብጣል። አቋርጠው ነው የሚወጡት። ጫዋታውን በጥብጥ ነው በዳኛው ያላክካል። የኢትዮጵያም ደጋፊ እንደዛ። የኢትዮጵያ ደጋፊ አይታችሁት ከሆነ እየደገፈ ነው። ስታገቡ ብቻ ነው የሚደግፋችሁ። ሲገባባችሁስ አስወጣው ያን 7 ቁጥር አስወጣ። ኤኒዌይስ ምን ማለት ፈልጌ ነው? መከራ ሊገጥማችሁ ይችላል። ቻሌንጅ ሊገጥማችሁ ይችላል። የጀመራችሁትን ሚሽን በመከራና በቻሌንጅ አለማቋረጥ ራስን መካድ ነው። ማወቅ ያለባችሁ ነገር አለ። ባለትዳሮች የሆናችሁ ቤተሰብ የሆናችሁ ማናችሁም ሆኑ ህይወት ሁልጊዜ አንድ አይነት ሲዝን አይደለም። ግራፍ አለ። እዛ ግራፍ ውስጥ የአበባ ሲዝን አለ። ደግሞ አበባው ደግሞ ረግፎ ደግሞ የቅጠል ሲዝን ደግሞ ይመጣበታል። ደግሞ የቅጠል ሲዝን ሆኖ ብቻ አይቀርም። ደግሞ የአበባ ሲዝን ደግሞ ይመጣል። አንዳንድ ጊዜ አይታችሁ ከሆነ ቤት ውስጥ አበባቸውን አይታችሁ በጣም የተገረማችሁባቸው የቀጠፋችኋቸው ምናምን ከዛ አበባ ቢስ ሲሆኑ ከሆነ ወር በኋላ ደግሞ እንደገና አብቦ ታገኛለች። ወዳጄ ዛሬ ነገሩ ረግፏል ብለህ ፊትን ያዞርክበት ሰው እንደረገፈበት አይቀርም። ደግሞ ያብባል፣ ደግሞ ይነሳል፣ ደግሞ እግዚአብሔር ቀን ይሰጠዋል። ቀን ጨለመበት ብለህ ፊትን ያዞርክበት ሰው እንደገና እግዚአብሔር ቀን ያወጣለታል። የምታፍረው አንተ ነህ። ስለዚህ ምን ልፈልግ ነው? የጀመርከውን ሚሽን ስለ ቻሌንጅ ብለህ ማቋረጥ የለብህም። ራስን መካድ ማለት ለሌላው መኖር ማለት ነው። ራስን መካድ ማለት በመከራ መጽናት ማለት በችግር ውስጥ መጽናት ማለት ነው። እኔ በጣም ምን አይነት ሰው ያስደስተኛል መስላችሁ? ልክ ቻሌንጅ ሲኖርባችሁ ቀኛችሁን የሚይዝ ሰው አይገርማችሁ? አይዞን አለን ደግሞ እንቀጥላለን የሚላችሁ ሰው አሜዚንግ የሆነ ሰው። ከዛሬ ጀምሮ ስራ ስትሰሩ ከእግዚአብሔር ጋር የሼር ስሩ። ሰው እንኳን ከእግዚአብሔር ጋር ከሰው ጋር የሼር ይሰራል አይደል? ከእግዚአብሔር ጋር የሼር የምትሰሩ ከሆነ እናንተ ስተኙ እሱ ስለማይተኛ ስራችሁ አይዘጋም። በእግዚአብሔር መታመን ማለት ካለህ ነገር የተነሳ ምንም ነገር ልታደርግ እየቻልክ ምንም ነገር ልታደርግም እንደማትችል አድርገህ ራስን መቁጠር ማለት ነው። በሌለህ ነገር ላይ በእግዚአብሔር መታመን ማለት አይደለም ራስን መካድ ማለት። ባለህ ነገር ላይ በእግዚአብሔር መታመን ማለት ነው። እግዚአብሔርን ማመን ራስን መካድ ማለት አለህ እኮ። ልብስማ ሙቀት እንደማይሰጥ አሟችሁ አይታችሁ ደራርባችሁ ብርድ አላላችሁ? ያላችሁ ነገር ሙቀት አይሰጣችሁ። ያላችሁ ነገር በእናንተ ህይወት ላይ ምንም ሊያደርግ አይችልም። ህይወት እስትንፋስ የሚሰጥ እግዚአብሔር አሁን እንኳን እንድተነፍሱ መተንፈስ ቀላል እንዲሆንላችሁ ያደረገው እግዚአብሔር ያለ ማሽን ትተነፍሳላችሁ። አሁን ምግብ እኮ ትሪ ላይ ስለቀረበ አትበላውም። የመብላይትን አፒታይት የሚሰጠው እኮ እግዚአብሔር። እንድትበላው ራሱ አፒታይትን የሚከፍተው እግዚአብሔር። ከዘጋ እኮ ዘጋ። አንዳንድ ጊዜ አጋጥሟችሁ አይቀም? ሬስ ጋር ተቀምጦ እኔ እንኳን አልበላ በቃ ሀገር እዛ እየተሻማ ዝግት ሎሚ በውሃ ስፕራይት በሎሚ በረኪና የሆነ ነገር በሆነ ነገር አምቡሃ ምንም። አሁን ለምሳሌ ፕላን ስታረጉ ስራ ያላችሁ ስራ የሌላችሁ ፕላን ስታረጉ ደሞዛችሁን ትረስት አርጋችኋል። ክንዳችሁን ታምናችኋል። ፕላን የምታረጉት 100% በኢየሱስ ላይ መደገፍ የሚታወቀው 100% በሰው ላይ ማትደገፍ ከሆነ ዛሬ ከዚህ ቤት ስትወጣ እንድትል የምፈልገው ይሄንን እኔ 100% በአንተ ነው የምደገፈው። አንተ የኔ ፀሐይ ነህ። አንተ የኔ አየር፣ አንተ የኔ ኢኮኖሚ ነህ። አንተ የኔ ህይወት ነህ። እግዚአብሔር በማለዳ አንድ ቃል ሰጥቶኝ ነበር። ዘፍጥረት 37 ቁጥር 21 እንደዚህ ይላል። ሮቤልም ይህን ሰማ ከእጃቸውም አዳኑ፣ እንዲህም አለ ህይወቱን አታጥፉ። ዮሴፍን ምክራቸውን ሰማና ሮቤል ከእጃቸው አዳኑ። ህይወቱን አታጥፉ አለ። እግዚአብሔር ከእጃቸው ያድናቸዋል። እግዚአብሔር ከምክራቸው ያድናቸዋል። እግዚአብሔር ከእጃቸው ያድናቸዋል። ከየትኛውም ክፉ ነገር እግዚአብሔር ያድናቸዋል።